ይለያል። ሄለኒ በእምሩ ላይና በናሆም ላይ ምን እያደረገች እንዳለ ሁላችንም ከቤታቸው ሰውን በማታለል በመግባቷ እንዲሁም ደግሞ ሄለኒ ልጅን መሩ እንድታሳድግልኝ እፈልጋለሁ ብላ መሩን ለመጉዳት ቤቷ ፖርሳ ውስጥ ምን አስቀምጣለች ወደሚለው አብረን የምንመለከተው ይሆናል። ሰኒ እውነታውን ትደርስበታለች አትደርስበትም? እንዲሁም ደግሞ ጽናት እውነቷ ይወጣል አይወጣም? የሶሲሳ ሶሲ በአሁኑ ሰዓት ሸረኛ ስትባል የነበረችው እውነት ሊወጣ መሆኑ ትንሽ ቀርቶታል ማለት ነው። ኪራ አሁንም ጥርጣሬ ላይ ገብቷል። ማን ነው ይህንን የጭስ መነሳት መንስኤ ያደረገው እያለ ጥርጣሬና ምርመራ ውስጥ ገብቷል ማለት ነው። እዚህ ጋር መሩና ሀዊ በጣም ደስተኛ ናቸው። ስለ መሩ እያወሩ ወይም እየተጫወቱ ይገኛሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ የሀገሬ ልጆች እንደምናላችሁ፣ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። እንግዲህ ናሆም እና ኪራ ምን እያወሩ ነው ወደሚለው ኪራ በጣም ተፍኪርና ጥርጣሬ ውስጥ ገብቷል። ይህንን ነገር ይደርስበታል አይደርስበትም? አብረን የምንመለከተው የምናየው ይሆናል ማለት ነው። ሁላችሁም በቅድሚያ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና የምጠይቃችሁ ይሆናል። ሰሞኑን ጠፍቻለሁ። ውድና የተከበራችሁ ውድ ሀገሬ ልጆች እንኳን ለ1047ኛው የኢዳል ፍጡር በዓል አደረሳችሁ። ያው የኢድ ቀን ስላልተመቸኝ ቪዲዮ አልሰራሁላችሁም። እንዲሁም ከኢድ ወዲህ በጣም ዛህማና ቢዚ ስለነበርኩኝ ቪዲዮ አልሰራሁላችሁም ማለት ነው። ስለዚህ እዚህ ቤት የምትከታተሉኝ ተከታታዮቼ ሁላችሁም በራሴ ስራ ስመጣ አታበረታቱኝም። የምታበረታቱኝ በእንደዚህ አይነት ስራዎች ስመጣ ነው ማለት ነው። ለምን ይሆን? በመልካም ስራ ብታበረታቱኝ ማለት ነው። እና ሁላችሁም ላይክ ሼር አድርጉ። ሰብስክራይብ ያደርጋችሁ ከጎኒ ለነበራችሁ እጅግ ከልብ አመሰግናለሁ። እንግዲህ አላህ ሱብሓነሁ ወተዓላ ረመዳናችንን እንግዲህ ለመጾም አብቅቶን እዚህ ደርሰናል። ቀጣዩን ደግሞ ለመጾም አላህ ያብቃን ነው የምለው። ብዙ ወንድሞቻችን ብዙ እህቶቻችን ወደ አኼራ ሂደዋል። በዚህ ረመዳን ውስጥ እንኳን ስንቶቹ ወደ አኼራ ሂደዋል። እንግዲህ የኛ መጨረሻ ምንድን ነው ወደሚለው እያስታወስን እንግዲህ ሸዋልን መጾም እንዳትረሱ። መንሷመ ሸዋል ለሸህር ካምል መንሷመ ሸዋረ ሲት ሷመ الشهر الكامل ያኒ ልክ የሸዋልን 6 ቀን የጾመ ሰው ወሩን ሙሉ እንደጾመ ይቆጠርለታል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እና ሁላችሁም የሸዋልን 6 ቀን ለመጾም ሁላችሁም ሞክሩ እላለሁኝ። እንግዲህ ኢንሻአላህ ሸዋል የሚጾመው እስካለቀ ድረስ ሸዋል እስካለቀ ድረስ መጾም ይቻላል ማለት ነው። ሁላችሁም ከቻላችሁ የሸዋልን ጾም ለመጾም ሞክሩ ማለት ነው። ሁላችሁም ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱን። እዚህ ጋር እንግዲህ እንደምትመለከቱት ኪራ ምን እየሰራ ነው ወደሚለው ስንመለስ ኪራ ናሆም ጋር በጣም እያወሩ ይገኛሉ። ናሆም ባክህን እዚህ ነገር ውስጥ በጣም ነፍሲ ወይም ውስጢ ጥርጣሬ ገብቷል። ይሄ ነገር አደጋ አይደለም ሶሲና ጽናት ላይ እንዲሁም ደግሞ ሊና ላይ የተፈጠረው ነገር በአጋጣሚ አይደለም፣ ሁን ተብሎ የተሰራ ነው እያለ እያወራ ይገኛል። ነገር ግን ደግሞ ይሄን ነው ማለት ማንን ለወቀሳ እንደሚያቀርብ አላወቀውም። ምክንያቱም ጽናትም ሰው ትጎዳለች ብዬ አላስብም አለ። ሱሲም ደግሞ እሷ እንዳልሆነች ውስጤ እየነገረኝ ነው ይላል። ስለዚህ ይህንን ነገር ይደርስበታል ቀስ ብሎ። ሱሲ የሰጠችኝን ወረቀት እንዳላነበው ከለከለችኝ በምንም ተአምር እያለ ለናሆም እየነገረ ይገኛል። ለናሆም ደግሞ ይህንን ጽናት ያደረገችው ብሎ ለማለት በጣም ከበደው። እንዴት ብሎ ጽናት ብሎ ይናገር ማለት ነው። ስለዚህ ይህንን ነገር እውነታውን ይደርሱበታል ሁላቸውም ከተከታተሉ ማለት ነው። የተወደዳችሁ የተከበራችሁ የቻናላችን ተከታታዮች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና በአክብሮት የምጠይቃችሁ ይሆናል።
ሁላችሁም ሰብስክራይብ አድርጉኝ ፕሊዝ፣ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስተው ሁሉ ከጎን ሆናችሁ በርቺ ያላችሁ እንድታበረታቱኝ ስል በሙሉ አክብሮት ጠይቃችኋለሁ። እንግዲህ ረመዳን ዛሬ ስንት ቀኑ ነው ከተፈታ? ጁሙዓ አይደለ ዒዱ? ጁሙዓ ቅዳሜ፣ እሁድ፣ ዛሬ ሰኞ። ያው እንግዲህ 5 ቀን የሆነው ይመስለኛል፣ 4 ቀን ነው 5 ቀን ማለት ነው። በጣም ሮጣ ቀኑ ፈጠነ፣ ወላሂ ያሳዝናል። አላህ እንግዲህ ረመዳን መጪውን ያደርሰን ከነ ሙሉ ቤተሰቦቻችን ጋራ ማለት ነው። ለሞቱትም አላህ ጀነተል ፊርዶስን ይወፍቃቸው፣ ለታመሙትም አላህ ሽፋዓውን ያውርድላቸው በሽፋዓቱ፣ የሞቱትንም ደግሞ አላህ ይረሐማቸው በረሕመቱ ማለት ነው። ያለነውንም ደግሞ ጤና አፍያን ይስጠን ማለት ነው። አሚን እያላችሁ ኮሜንት ላይ ግለጹ ማለት ነው። እወዳችኋለሁ የኔ ውድ ተከታታዮች፣ ሁላችሁም ሰብስክራይብ አድርጉ። የኪያ እናት እንግዲህ ለልጇ ጥሩ ጥሩ ምክሮችን እየለገዘቻት ትገኛለች። ኪያም ደግሞ በጣም ተፍኪር ውስጥ ናት። ከሄኖክ ጋር ለተታረቅ አልታረቅ እያለች ህሊናዋ ጋር እየተጣላች ትገኛለች ማለት ነው። ሄኖክና ኪያ ይታረቃሉ ወይስ አይታረቁም? አብረን የምንመለከተው ይሆናል። ሄኖክ ምናልባት ኪያ ልትታረቀው ትችላለች። እናቷ ከሄደች በኋላ የመጨረሻም ውሳኔዋንም ወስናም ሊሆን ይችላል። አብረን የምንመለከታቸው ይሆናል። እንግዲህ እንደምትመለከቱ ናቲ ለሷ ለሊና እያለ ፓፓዬ ወይም ደግሞ ሙዝ እየገዛ ይሄድና ከሊና ሳይደርስ ሙዙንም እሱ ራሱ መግመጥ ይጀምራል ማለት ነው። ፍቅር እየጀማመረው ነው። እሷ እየቀለደች ወደ ብትል እንኳ እሱ የምር እየሆነ መጣ። ጽናት እዚህ ጋር ከከፈተችው በኋላ በጣም ሳቅ አመለጣትና ለሊና መሆኑን ሲነግራት በጣም እየሳቀች ግባ ትለዋለች ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ውድና የተከበራችሁ የሀገሬ ልጆች በያላችሁበት ቦታ ሆናችሁ የምትከታተሉኝ ተመልካቾቼ ላይክ ሼር በማድረግ ቤተሰብ ሆኑ ማለት ነው። ሁላችሁም ሼር እያደረጋችሁ ላይክ እያደረጋችሁ ተከታተሉኝ የተወደዳችሁ ቤተሰቦቼ። እንግዲህ ይህን ፓፓዬ እንደምትመለከቱት ናታን ለሊና ገዝቶ ሊናዬ እያለ ሂዷል ማለት ነው። እዚህ ጋር ሊና ሌላ ጨዋታ ተጀመረ። ምንድነው ወደሚለው ስንመለከት ጽናት ከዚህ በኋላ ፍሽን ካልሰበሰብሽ የምሰበስቢበት ነገር አመጣልሻለሁ እያለች እያስፈራራቻት ትገኛለች። እዚህ ጋር እንደምትመለከቷት ጽናት ጸጉሯ እንደተቀያየረ ሁሉ እሷ ራሱ በጣም ተቀይራለች። ወይ ጽናት ለምንድን ነው ግን እንደዚህ የምትሆነው? የድሮ ጥሩ ሰውነትሽ ይሻልሽ ነበረ። ምክንያቱም አሁን ላይ ያለው አክት በጣም ያስጠላል ማለት ነው፣ እንደኔ ማለት ነው። ምክንያቱም በፊት ጥሩ ሰው ተሆኖ በኋላ መጥፎ ሰው ሲኮን ብዙ ለኦዲየንስ ክብር እንደሌላችሁ እያሳያችሁ ነው። ለኦዲየንስ ክብር አላቸው የሚባሉት እነ ናሆሚን የሚባሉ ድራማዎች እነሱ ለኦዲየንስ ይላካቸውን ሁሉ እያስተካከሉ ይገኛሉ። እናንተ ግን የጽናት ጸባይ ይስተካከል ወይ የኪራ ጸባይ ይስተካከል ስትባሉ የኪራን ጸባይ ያስተካክላችሁ ነበር። ነገር ግን የጽናትን ጸባይ ልታስተካክሉ አልቻላችሁም። ለምንድን ነው ወደሚለው ሁላችሁም ኮሜንት ላይ የጻፋችሁ አይተነዋል ማለት ነው። እዚህ ጋር ሱሲ ኪራ ሄዶ እያዋራት ይገኛል። ነገር ግን ባለማውራቷ ደግሞ እጅጉን ከልብ አዝኗል ማለት ነው። እያደር ቀስ በቀስ ታወራለች ብለዋል። ነገር ግን ደግሞ በቴክስት በወረቀት ነገሮችን ትገልጽለታለች ብለን እናምናለን ማለት ነው። ኪያ እንግዲህ የኪያ እናት ልጇ በሷ የደረሰው እንደደርስባት አትፈልግም። ምክንያቱም ልጄ በእኔ ላይ የደረሱት ነገሮች በአንቺ ላይ እንድደርሱብሽ አልፈልግም። ለአንቺ ጥሩ የልጆችሽ አባትና ጥሩ ባል የሚሆን ሰው ነው። ይህ ደግሞ ሄኖክ የሚባለው ልጅ ምንም ባል ሊሆንም አይችልም። ና ሰሉም ጃኮብስ هنا في جبن؟ لا في الثلاجة مستحيل ما جابوا جبنة ذا. ሁላችሁም ላይክ እያደረጋችሁ አበረታቱ።
የምትሆኝ ቤተሰብ ላይክ ያደርጋችሁ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ አበረታቱኝ። እና ቪዲዮዬ መጣ ቪዲዮውን አቋርጠኝ ትገኛለች ማለት ነው። ሁላችሁም ሰብስክራይብ አድርጉ። ላላላላ ጉድ እኮ ነው አለ፣ ጉድ እኮ ነው አለ። የኔ ሴትዮ ጥሩ ነገር ያመጣችልን ይመስል አመጡላችሁ ወይ ትላለች። እኛ አርቦን ነበረ። እንደው እናንተ እንደው በኢድ ቀን ምግብ የምሬኝ ነው የምላችሁ። እንዴት ነው በየመዳም ቤት በኢዱ ቀን ራብ እየሞታችሁ ነው? እንደኛ ጓደኛ ነበረችን ከጓደኛዬ ጋር የምር ለራሳቸው እየገዙ እየበሉ ምናምን አስራቦነኛ እና እንደው የሰው ቤት ስራ ቢቀርስ እንደው ቢቀርስ የምሬኝ ነው የምላችሁ። ብለያ ብላለች። ብለያ ማለት እስኪ በእናንተ ቋንቋ በአረቦቻችሁ ምንድን ነው? እኛ ማለት ነው ብለያ ሲሉ ድሮ ጊዜ አይገባኝም ነበር። አሁን ግን ገብቶኛል። አንዳንዶች ስግሬ እያ ነው የሚሉት ትንሽ ሲሉ ማለት ነው። እና እኔ ደግሞ ብለያ ነው የሚሉት ትንሽ ሲሉ ብለያ በደዎች ቋንቋ ስለሆነ ሾያ ገሊል ነበር እኔ የምሰራባቸው። እነዛ የድሮዎቹ ሰዎች ገሊል ምናምን ይላሉ። እኔ ደግሞ ብለያ ብታዕዳ አለይኪ ይሉኝ ነበር። እነዛ ያኔ እንጋለልሻለን ለማለት ብታዕዳ አለይኪ ምናምን። እኔ ደግሞ ሙሪኒ በሙር አለይኪ ሙሪኒ በሙር አለይኩም ይላሉ ማለት ነው። ሀዳ ከላም بدوي طيب هذا كلام بدوي وأنا صرت زيهم بدوية والكلام اللي تكلموا كله صار زي البدوية. أوكي كان بتكلم عادي ولكن الحين صرت أول دحين نبر ملو مالتنا دحين الحين አሁን ግን الحين የሚለው ለመደብ الحين የሚለው ቋንቋ ለመደብ ማለት ነው። ከኔ ጋር ማች ነው ማለት ነው። በቃ ያደረ ማለት ነው። ጦሺ እነዛኝ ሰዎች እርኒ ነበር ምን ከዛ ነው ደግሞ ጦሺ ሀዳ ጦሺ የሪን ምላጭ ግን ብለያ የምትለው ቋንቋቸው በጣም ትገርመኛለች። ብለያ እና ወደ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት እንደ ሰማያት ከዋክብት ይበልላችሁ ማለት ነው። ወደ ቤተሰቦቼ ሁላችሁም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ብዙ አልቆይም። ማዲያሚ እየጠበቀችኝ ስለሆነ ምግብ እንደወስድላት እየጠበቀችኝ ነው። ስለዚህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።